ማቲ አቤሴሎምንና ኤልሲን አገታቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቲዩብ ተከታታዮች እንደምቆያቸው ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮመንት ለማስቀመጣችሁን አትርሱ። መላ ድራማ ክፍል 20ን አብረን እናያለን። እንግዲህ ወይዘሮ ኤልሲና እንዲሁም ኤልሲና ሰብሊ ተስማምቶ ወደ ቤት ሲመለሱ አቤሴሎምን አጥቷል። ምክንያቱም ወደ ቤት ሲመለሱ አንደኛ ነገር ወይኗን ከቤት አባሯት ስለነበረ ቤቱ ባዶ ነበር። ቢጠብቁት መምጣት አልቻለም። ምክንያቱም አቤሴሎም ወደ ማቲ ጋር ሄደዋል። ማቲ ጋር ደግሞ የሄደው ሊጣላ ሳይሆን ትክክለኛን የኤልሲን ባህሪ ወይንም ደግሞ እውነተኛ ማንነቷ ልጠይቅ ነበር እና እዛ ቢሄድም ግን እንደጠበቀ ሊያገኝ አልቻለም። ምክንያቱም ማቲ ተዘጋጅቶ ነበረ የጠበቀው። ምክንያቱም ሰጲራ ያንተ ልጅ አይደለችም በመባሉ የተበሳጨው ማቲ ቤተሰቡን በሙሉ ጨርሶ እሷን ለመበቀል ይፈልጋል። ምክንያቱም በጣም ለረጅም ዓመት ወይዘሮ ኤልሲ ዋሽተዋለች። የዋሸችበትን ምክንያት እንግዲህ ልጁን እንዲያሳድግ ተቆራጭ እያደረገ ለ8 ዓመት ያህል ሰጲራን አሳድጓታል። አሁን ላይ እንግዲህ እሷ ከአቤሴሎም ጋር ሆና እናቷን በአያቷ ቤት እያደገች በነበረበት ጊዜ ዋሽታም ቢሆን ወደ ቤት አምጥታት ነበር። ወደ ቤት ባመጣችበት ሰዓት ላይ ግን ደግሞ አንድ ነገር ተከሰተ። ማቲ መጣና ልጁ እኔ ነኝ አባትሽ በማለት ልጁን ሰጲራን ወስዶባት ነበር። ወደ ቤቱ ከወሰደ በኋላ እንግዲህ ለትንሽ ጊዜ ብቻ ልጄ ስጠኝና ነገሮችን አስተካክዬ ከአንተ ጋር መኖር እጀምራለሁ በማለት ልጇን ይዛ መታ ነበር። ይህም ሳይሳካላት ቀርቶ እንግዲህ ልጇን አቤሴሎምን ሌሎችም እንግዲህ ጥርጣሬ ውስጥ በወደቁበት ሰዓት ላይ እቺ ልጅ የወይንሼት ልጅ አይደለችም፣ መጀመሪያ የወይንሼት ልጅ ተባለች፣ ከዛ ደግሞ የወይንሼት ጓደኛ ልጅ ተባለች እየተባለ እንግዲህ ውሸቱ ሲደራረብ አቤሴሎም መጠራጠር ጀመረ ማለት ነው። ምክንያቱም ለምንድን ነው አንዳንድ ሰው ሰውን አምነው እምነት ሲያጣ በጣም ይጠራጠራል። ስለዚህ እውነቱን እስከሚያውቅ ድረስ የትኛውም ርቀት መጓዝ ይችላል ማለት ነው። ይህ ሆኖ ሳለ ነው እንግዲህ በመሀል ወይንሼት አንተ ልጅ እኮ አይደለችም ሰጲራ፣ የኔ ልጅም የጓደኛም ልጅ አይደለችም የኤልሲ ልጅ ነች በማለት ለአቤሴሎም ነገረችው። ይህን ጊዜ እንግዲህ ኤልሲና እንዲሁም ደግሞ ሰብላ የአቤሴሎምን አለመውለድ መቻል ሰምቶ እነሱ እያወሩ ነበር። ወደ ቤት ሲመለሱ አቤሴሎም የለም። ከዛም በኋላ እንግዲህ ወይኗም በአንድች ትንሽ ነገር ተጣልተው ከቤት አባሯታል ማለት ነው። ከቤት ካባረሯት በኋላ እንግዲህ መንገድ በዙረት ነበር እየዞረች ነበር ማለት ነው። እና አቤሴሎም እዛ ታግቷል፣ ተይዘዋል። ከዛም በኋላ እንግዲህ ጥርጣሬ ይገባታል ኤልሲ። ለምንድን ነው ቆየስ እንዲህ ቆይቶ አያውቅም፣ ስልኩንም ዘግቶ አያውቅም በማለት እንግዲህ ከሰብላ ጋር ይነጋገራሉ። ሰብሊ እኔም እኮ ግራ ገባኝ በማለት ቆየት ትልና ትውስ ስላት እንዴ ማት ይሁን እንዴ እበቀልሻለሁ ብሎኝ ነበረ እኮ እሱን ይዞት ይሁን እንዴ በማለት እንዴ ግን እሱ ደግሞ ምን ያገናኘዋል በማለት እንግዲህ ከራሷ ጋር ታወራለች። ምንድን ነው የምታወሪ? ከአንቺ እጅ አለበት እንዴ ከሱ መጥፋት ጋር ብላ እንግዲህ ወይዘሮ ሰብላ ትነዘንዛታለች። ኧረ አይደለም በማለት እንግዲህ ትመልሳለች። ይህን ጊዜ ሁሉ እንግዲህ ወይኗ ቤት ውስጥ ስላልነበረች እየዞረች ነበር እንግዲህ ደንገጥ እያለች አስፋልት ላይ እየዞረች ነበር ማለት ነው። በዚህ ጋር አቤሴሎም እዛ ማቲ ጋር እየተደበደበ ነበር ማለት ነው። ሆኖም ግን ይሄ ሁሉ ነገር ሆኖ ሳለ እንግዲህ በመሀል ስልክ ሜሴጅ ይገባላታል። እንግዲህ ማቲ ጋ ነው ያለው ደነገጠች እና ማቲ ጋ ነው ያለው መሰለኝ በማለት ትላለች። ስደውል ስልኩን አላነሳም ይላል። ከዛም በኋላ እንግዲህ ተነስታ ወደ እሱ ጋር ትሄዳለች። ወደ እሱ ጋር ስትሄድ እንግዲህ ሁሉንም ነገር አዘጋጅተው ስለጠበቃት አሰራት ማለት ነው። አስረው አስቀመጣቸው ባልና ሚስቶቹን ማለት ነው። እንግዲህ በውሸት የተገነባ ህይወት አንድ ቀን መፍረሱ አይቀርም። ምንም አይነት ሁኔታ ውስጥ እንኳን ብንሆን ለምንወዳቸው ሰዎች ኋላ ታሪካችንን ሳንናገር ነገሮችን
በውሸት ላይ ውሸትን መደራረብ የለብንም። ይህ እንግዲህ እሷ እውነቱን ነገር አልተናገረችም። ቤተሰቦቼ ውጭ ነው ያሉት፣ የደህና ልጅ ቤተሰብ ነኝ በማለት እንግዲህ ሀገሯን እንደምትወድና እሷ መሄድ ግን ከሀገሯ መውጣት እንደማትፈልግ ነበር ለአቢሰሎም የነገረችው። አቢሰሎም ይህንን አምኖ ነበረ። ያው ማለት ትንሽ ነገር ስነግሩት ያምናል እና ይህን ነገር ሁሉ አምኖ ነበር። ይህን አምኖ ተቀብሎ አብሮ እየኖረ እንግዲህ ማቲ አሁን አንድ በአንድ ያለውን የኤልስን ታሪክ ንገረኝ እያለው ይጠይቀዋል። በመጀመሪያ እኔን ነበር ያማከረችኝ። ምን ያደረገችው ሴተኛ ዳሬን ለመሆን እንግዲህ የዚህ ህይወት ውስጥ የገባችው ወዳና ፈቅዳ አይደለም። ምክንያቱም ገንዘብ አራጣ አበዳሪ ተበደረች፣ ከሰረች። በዛ ምክንያት ሂሳቡን ለመክፈል ስትል ወደዚህ ህይወት እንደገባች እና እንዳስገባት ሀሳቡን እሱ እንዳመጣ ይነግረዋል። ይህን እየነገረ እያለ እንግዲህ እሷ ኧረ አንተ እንደዛ ለአንተ ምን አለችው? ቤተሰቦቿ ውጭ እንዳሉ ነው የነገረችኝ ይላል። በመሀል አይ እሷ ሴተኛ ዳሪ ነበረች እና እኔም ደግሞ በኋላ በመሀል ግንኙነት ነበረን። ያን ጊዜ እንግዲህ ሰጲራ ተረገዘች ብላ ነበር ተቆራጭ ከኔ ስትወስድ የነበረው በማለት ይነግረዋል። በመሀል ኤልሲ መጣች እና እውነቱን ነገር ተናገሪ፣ ምንም ነገር ሳትዋሺ በባልሽ ፊት በማለት ያፋጥጣታል። አንተ አገባም እኔ ከዚህ ወጣለሁኝ፣ ከዚህ ስንወጣ የራሳችንን ችግር እንፈታለን በማለት ትመልሳለች። አያያይ አሁን እኔ መጠጤን ይዤ እመጣለሁኝ፣ አንተ እሱ ይጠይቅሻል፣ አንቺ ትመልሻለሽ ድራማ በማለት እንግዲህ እያሾፈ ይነግራቸዋል። እሺ ይባባላሉ። እሱ ከወጣ በኋላ ብላ ይዤ ነው የመጣሁት ብላ ለመጠጋግቶ ብላውን አውጥቶ እሱን ለመጉዳት እያሰቡ እያለ እንግዲህ ወይኗ ይቅርታ ጠይቃ ሰብሊን ወደ ቤት ትመለሳለች። ወደ ቤት ስትመለስ እንግዲህ ሰብሊም ይቅርታውን ተቀብላት በቃ አትጨነቂ፣ ነይ ይቅር ብዬሻለሁ ብላ ታስቀምጣታለች። ከዛ አቢሴሎም እንዳልገባ ትነግራታለች። ይህንም በነገረችው ሰዓት እንግዲህ እና ማቴዎስ ጋ ነው አለች። እሷም ወደዛ ሄደች። መላ ጠፍቶኛል በማለት እንግዲህ ግራ እየተጋባች ሰብሊ ትነግራታለች ለወይኗ። ወይኗም መለስ ታደርግና የኔ ስልክ እኮ አያውቅም፣ በእኔ ስልክ እንደውል በማለት ትነግራታለች። ጎሽ ጊዜ ስትሽ ለዚህ እኮ ነው ሰው መኖሩ ጥሩ ነው ብዬ የምለው በማለት በሷ ስልክ ወደ ማቲ ይደውላሉ። ወደ ማቲ ሲደውሉ ማቲ በረራ ደርሶ ነበረና አቢሴሎም አንተ ጋ ነው ትልትል፣ አዎ እኔ ጋ ነው በማለት ይመልስላታል። ይሄን እንግዲህ እየመለሰ እያለ እነሱም ያደረጉት ጥረት ሳይሳካ ይቀርና ወደ ቤት ይገባል ማለት ነው። ከዛም በኋላ እንግዲህ አቢሴሎምን ያናግሩታል። እኔ ደህና ነኝ አታስቡት በማለት መለሰ። ይህን እየመለሰ እያለ እንግዲህ አንዴ ደህና ነኝ ከዛ አክስትዮ ፖሊስ ይዤ ልምጣ የሚያሰጋ ነገር አለ በማለት ትናገራለች። ከዛ እየተናገረች እያለ ስልኩ ዝግት ያደርጋል። መልሳ ስትደውል ወይና እኔ በጣም ሰላም ነኝ፣ ምንም እንዳትጨነቁ ብሎ አሁንም ድምፁን ይሰማሉ። ድምፁን ሰምቶ እንግዲህ ተረጋግቶ ተቀምጦ ሳለ እሷም ኤልሲም ቁጭ ብላ ንዛዜዋ መናዘዝ ለአቢሴሎም ጀመረች ማለት ነው። ትልቁ ነገር እንዳልኳችሁ ባለፈውም ልጁንም እንዳልወሰደች ትነግረዋለች ማለት ነው። ይህን ጊዜ ይደነግጣል። አንቺ ግን እንዴት በውሸት ላይ ውሸት? አይ እኔ እኮ የሰው ህይወት ከማጠፋ ብዬ ነበረ፣ አሳዝነኝ። ይህን ግን ያደረግኩት ደግሞ አንተን ከማጣ ያንን ነገር አንተ ራርተልኝ ከኔ ጋራ ትታረቃለ ብዬ ነበር ትለዋለች። ይሄ ሆኖ ሳለ እንግዲህ እየተጨቃጨቁ በመሃል እየተሰዳደቡም ቡጢም እየተመታቱ እንግዲህ ማቴዎስ እየመታቸውም የሆነም እንግዲህ እንዲሁ የሆነ ይቀጥላል ማለት ነው። ሙሉ ለሙሉ እንግዲህ የኤልሳ ህይወት ሁሉ በውሸት ላይ ነው የተገነባው። እንግዲህ ለምንድን ነው በውሸት ላይ ውሸትን እየደረብሽ ያለሽው? ከዛ ህይወት ጨርሰሽ ወጥተሽ ደግሞ ከጓደኛዬ ጋር ለምን ተኛሽ ብላ ትለዋለች። እሱ በህይወቴ ከተሳሳትኳቸው ትልቁ ስህተቶች አንዱ እሱ ነው በማለት እንግዲህ ትመልስለታለች። ይህ ሆኖ ሳለ እንግዲህ አቢሴሎም ለምን አትፈታኝም? እኔ ምንም አይነት ጥያቄ ከሌለ ፍታኝ በማለት ይለዋል። እንግዲህ ከዛ አቢሴሎምን ማቲ ይፈተዋል። ፈቶ ቁጭ ብሎ ይጠይቃቸዋል። ታዲያ ምን ትላለህ? አሁን ምን ፍርድ ትሰጣለህ? አንተ ከኔ ጋር እየጠጣ ትጠይቃለህ፣
በማለት እንግዲህ ይፈተዋል። ፈቶ ሳለ እንግዲህ በመሀል ስልክ ለማቲ ይደወላል። ስልክ ሲደወልለት ስልኩን ኢዝራ ለማውራት ዞር ሀይብልን ሲል እንዳፈቀራት ነገራት። በውስኪ ሰላም ጤና ጠርሙስ ስትልኝ ውድና የተከበራችሁ የብራንቱብ ይመተዋል። መጥቶ ተከታታዮች ጥሎት እንግዲህ እንደምንቆያችሁ ስልክ ሁሉ ሰላም እየደወለ ሁሉ ነው። ደህና ስልኩን እግዚአብሔር እየደወላለው ይመስገን። እኔ ጋር ወደ ሰላም ነው። ፖሊስ ሰላማችሁ ወደ የበዛና አምቡላንስ። የተትረፈረፈ ይሁን ይህ ማለት እንግዲህ በቀጣዩ እወዳለሁ። ህዳር 21 ሁላችሁም ላይ ቪዲዮን እንግዲህ የሚፈታ ስትጀምሩ ላይክ ይሆናል በማድረግ ማለት ሀሳብ ነው። አስተያየታችሁ ኖላዊ ድራማ በኮሜንት ላይ ቀጣይ አኑሩልኝ ማለት በክፍል እወዳለሁ። 11 ሀብል ድራማ ክፍል እንገናኛለን። 13 በያላችሁበት በጣም ሰላማችሁ የሚገርም ድራማና የበዛ አጓጊ ይሁን። ድራማ ሆኖ እየቀጠለ ነው ያለው። አቶ እስክንድር እንግዲህ ለኢዝራ ማቲ እንዲህ ብሎ አቢሴሎምን እና ጥያቄ ጠይቋል። ኤልሲን ለመሆኑ አገታቸው። ዛሬ ሰላም ጤና ስትልኝ ውድና ጠበቃው ጋር የተከበራችሁ ተገናኝታችሁ የብራንቱብ ተከታታዮች አውርታችኋል በአግባቡ እንደምቆያችሁ ሁሉ በማለት ሰላም ሁሉ ይጠይቃል። ደህና አዎ እግዚአብሔር አባዬ ይመስገን። ሄዴ ጋር እኮ ሰላም ነው። ሰላማችሁ ተነጋግረናል። በዛና ጠዋት የተረፈረፈ እኔ ይሁን። ጋር የነበረው ዛሬም መረጃ በአዲስ ሁሉ ቪዲዮ መጥተናል። መረጃና ቪዲዮ ስትጀምሩ ማስረጃውን ላይክ ሁሉ በማድረግ ሰብስቤ ጀምሩ። ለቤቱ አዳዲስ እሰጣችኋለሁ። ሲሆናችሁ በቅርብ ጊዜ ሁሉንም ሰብስክራይብ ነገር እያደረጋችሁ አስተካክዬ ሀሳብ ከእስር ቤት አስተያየታችሁን አስወጣታለሁ በኮሜንት ብሎኛል ለማስቀመጣችሁን በማለት አትርሱ። እንግዲህ ኖላዊ ድራማ ክፍል ይመልስለታል። 20 ታዲያ አሁን እናያለን። የዚህ እንግዲህ ነገር ጀርባ ወይዘሮ ያለችው ኤልሲና ልጄና እንዲሁም እህቴ ነች ኤልሲና ማለት ነው በማለት ሰብሊ አቶ ተስማምቶ እስክንድር ወደ ቤት ይጠይቃል። ሲመለሱ እንግዲህ አቢሴሎምን አባዬ አጥቷል። እስካሁን ምክንያቱም ድረስ ወደ እኮ ቤት አንተም ሲመለሱ ያወቅከው ነገር አንደኛ ቢኖር ነገር እሷ በስልክ ስለ ወይኗን ወንጀሉ ከቤት ስታወራ አባሯ እንጂ ስለነበረ ድርጊቱ ላይ ቤቱ እንደተሳተፈች ባዶ ነበር። አንተም ቢጠብቁት አላወቅም በማለት መምጣት አልቻለም። እንግዲህ ምክንያቱም ይመልሳል አቢሴሎም ኢዝራ። ወደ ማቲ ይህንም ጋር ብሎ ሄደዋል። ኢዝራ ማቲ እንግዲህ ጋር ይሄ ደግሞ ስለዚህ የሄደው እየተነጋገሩ ሊጣላ ያሉ ሳይሆን ትክክለኛን የኤልሲን አጸዳና ባህሪ እንዲሁም ደግሞ ወይንም ደግሞ እውነተኛ መርሲ ማንነቷን ይመጣሉ። ሊጠይቅ ነበር መርሲ እንግዲህ እና አሁን ላይ እዛ ፍጹም ቢሄድም ተቀይራለች። ግን የማትታወቅ እንደጠበቀ ወይንም ደግሞ ሊያገኝ አልቻለም። አመለሸጋ ምክንያቱም የነበረችዋ ማቲ ልጅ ተዘጋጅቶ ወይዘሮ ነበረ አጸዳ ጋር የጠበቀው። መዋል ስትጀምር ምክንያቱም በሙሉ በሙሉ ሰፊራ ያንተ ልጅ ቀይራታለች። አይደለችም ምክንያቱም በመባሉ እሷን ወንጀል የተበሳጨው በማሰራት ማቲ እሷን ወደ ቤተሰቡን እስር ቤት በሙሉ ጨርሶ ወንድሟን እሷን እንድትገድል ለመበቀል አባቷንም ይፈልጋል። እንድትገድል ምክንያቱም አድርጋ በጣም በረጅም እሷን ወደ ዓመት እስር ቤት አስወርውራ ወይዘሮ ሀብቱን ኤልሲ ጠቅልላ የራሷ ዋሽተዋለች። ማድረግ የዋሸችበትን ስለምትፈልግ ማለት ምክንያት ነው። እንግዲህ ይህን ሁሉ ልጁን እያደረገች እንዲያሳድግ ያለችው እንግዲህ ተቆራጭ ያልተገባ እያደረገ ጥቅም ፈለጋ ለ7 ነው ማለት ለ8 ነው። ዓመት ያህል ሰፊራን ያልተገባ ሀብት አሳድጓታል። ፈለጋ ነው አሁን እንግዲህ ላይ ማለት እንግዲህ ነው። እሷ ነገር ግን ያው ከአቤሴሎም ጋር አቶ ሆና እስክንድር እናቷን ኢዝራንን በአያቷ ቤት አግኝቶ እያደገች ያሳደጉ በነበረበት ጊዜ እንደሆነ ዋሽታም ለመርሲ ቢሆን ሙሉን ወደ ነገር ቤት አምጥታት ነግራታለች። ነበር። እንግዲህ ወደ እነሱ ቤት በመሀል ባመጣችበት ሰዓት ላይ እያወሩ ግን ሳለ ደግሞ በመሀል መርሲ አንድ ነገር ትመጣና ተከሰተ። አሀ ማቲ ዛሬም መጣና እኔን ልጁ አሳልፌ እኔ ነኝ ለመስጠት አባትሽ ዙሪያውን በማለት እያደባክን ያለ ልጁን እኮ ሰፊራን እያለ ብላ ወስዶባት ነበር። ወንድሟም ወደ ቤቱ በንቀት ቃል ከወሰደ በኋላ ትናገረዋለች። እንግዲህ ይህን ለትንሽ ጊዜ ስትናገር ብቻ አንቺ ልጄ ልጅ ስጠኝና ለምንድን ነው ዝም ነገሮችን የማትይው? አስተካክዬ ከዚህች ከአንተ ጋር እህት መኖር ከተባለችው ጋር እጀምራለሁ መዋል ስትጀምሪ በማለት ልጇን በቃ ይዛ ሙሉ ለሙሉ መጥታ ነበር። ይህም ተበላሸሽ ማለት ነው ሳይሳካላት በማለት ቀርቶ አባቷ እንግዲህ ይናገራታል። ልጇን ይህ ስትል እኔ እኮ አቢሴሎምን ድሮ ሌሎችም በእናቴ እንግዲህ ብቻ ጥርጣሬ ውስጥ መወደድ ብቸኛ ልጅ ነኝ። በወደቁበት አንተ ሰዓት ላይ ፈጽሞ እቺ የኔን ልጅ ነገር የወይንሽ ብዙ ልጅ ጊዜ አይደለችም። አትቀበለኝም። መጀመሪያ ዛሬም የወይንሸት ለዛ ነው ተባለች። ከዛ ለወንጀል ደግሞ አሳልፌ የወይንሸት ጓደኛ ልጅ ልሰጠኝ እስር ተባለች ቤት እየተባለ ልታስወረውረኝ እንግዲህ እየፈለክ ውሸቱ ያለው በማለት ሲደራረብ በንቀት አቢሴሎም አባቷንም እና መጠራጠር ጀመረ አባቷንም ማለት ነው። ወንድሟንም ምክንያቱም ታወራዋለች። ለምንድን ነው ይህ ስል አንዳንድ ሰው እንዴ ሰውን አምነው እምነት ሲያጣ በጣም ይጠራጠራል። ስለዚህ እውነቱን እስከሚያውቅ ድረስ የትኛውም ርቀት መጓዝ ይችላል ማለት ነው። ይህ ሆኖ ሳለ ነው እንግዲህ